ህዝቤ ማለት ነው። የሩታ ደጋፊ ነኝ፣ የአብርሃም ደጋፊ ነኝ፣ የምንትሴ ደጋፊ ነኝ እያልሽ ማለት ነው። በስተመጨረሻ ሩቲ ማለት ነው ወደ ራሷ ልታስጠቃ ነው፣ መሰልሰሉ ማብቂያ ማለት ነው። ሌላው አንቺ ሄርሜላ ማለት ነው ምንድነው የሚያልክስክስ ከሰው እንትን ምንድነው ሺ ጊዜ ራሱ ድራማ ቢሆን ማለት ነው። በጣም እኮ የሚያስጠላባችሁ ጌታ ምንድነው አሁን እጭ ርዛ ኧረ ሩቲ በግ የሆነ ነገር ቢያት በእናትሽ የሆነ ጫማ ጥፊ አታውቂም? ምንድን ነው አንቺ ከወልሽ በኋላ ምንድን ነው ደግሞ አለባበስሽን አስተካክል ሩታ ማለት ነው። ምንድን ነው እንደዚህ እጭ ጡትሽን አሁን አይተሽዋል? ይደብራል፣ ይደብራል። ምን ነው በዚህ ልክ? ኧረ ራቆትሽ እኮ ነሽ እናቴ። ስለዚህ ወደ ራስሽ ተመለሽ ሩቲ ማለት ነው። ሌላው ደግሞ ወጥፊ አትያትም እንዴ? ምንድን ነው አንቺ ባርጋ ምንድን ነው የሚያንዝላዝላት? ምን ነው እጅሽ የለም እንዴ? የት ሄደ የበፊት ወኔሽ? የት ሄደ? አታስጠርግጊያትም እንዴ? ምን አንቺ የፈለግሽው ነገር እኮ ማድረግ እኮ መብትሽ እኮ ነው። አንተ ደግሞ ምንድን ነው እንትን የሚል በቃ የሆነ ነገር ምናምን በቃ መብቷ ነው። መብቷ በቃ የልጅ አባት አይደለ? በቃ መብቷ ነው። የፈለገችውን ነገር ማያዘዝ ትችላለች። አንተ ማለት ነው ምንድን ነው እንደዚህ መሆን? የምር አንዳንዴ እኮ በጣም ነው እንትን የምትሉኝ የምትገርሙኝ ማለት ነው። ሺ ጊዜ እንትን ብትሉ ማለት ነው ይደብርባቸዋል። በቃ ድረሞ ካበቃ ያብቃ። ሄርሜላ ደግሞ በቃ ነገሩ ልታባብሰው ነው። በቃ በሷ ስትራቴጂ ማለት ነው። በቃ እንትን ነው ማለት እንዴት ብዬ ልንገራችሁ ቤተሰብ፣ በጣም ነው እንዴ ፍቅር የያዘች፣ በጣም ነው እንዴ በጣም የምትወጂው አብርሃምን። በዚህ ልክ እኮ የልጅ አባት እኮ ነው። አንቺ ተንቀሳቀሽ እንጂ ወደ ልጅ አትመለሽም እንዴ? ደግሞ መቅደስ ተብዬ ማለት ነው ትናንትና አብርሃም የልጄ ምናምን ናፍቆኛል። አንቺ አታፍሪም? እግዚአብሔርን ብለሽ ትምያለሽ። እግዚአብሔርን ብላችሁ ትምላላችሁ። እንደው በፈጣሪ ትንሽ አይሰቀጥትሽም? አንድ ፍሬ ልጅ ወለድኩ ብለሽ እንደው ትንሽ አይደብርሽም? ኧረ ሺ ጊዜ በአፍንጫችሁ ይውጣ ይሄ ዶላር ማለት ነው። ማርያምን ማለት በዚህ ልክ መውረድ ምን አሁን የእግዚአብሔር ስም ምን አስጠራሽ በውሸት? በቃ ምን አስማለሽ? እውነት በቃ እንደዚህ ነው ምናምን በቃ ህዝቤ እኮ ነቅቶባችኋል። በቃ እናንተ አሁን ምን በቃ የተበላ ቁም ናችሁ። በቃ ምንም እንዴ አለቀሽ ሰማሽ እግዚአብሔርን ጭራሽ እግዚአብሔርን ብለሽ ታነቢያለሽ ማለት ለሌሎቹ በቃ ለምኛ ለምንተዋወቀው ለምን እንዴ? ኧረ ይደብራል እንዴ። በእርግጥ ያሁን ዩቱበሮች ዶላሩ ምናምን ትንሽ ስላለ ሂዱበት። ግን እንደዚህ ራሳችሁን አርክሳችሁ ራሳችሁን አዋርዳችሁ ባናቱ ይተካል። ይሄ ዶላር የምሬ ነው፣ ባናቱ ይተካል። እና ሩቲ በያት ማለት የቀጣሽበት ምናምን ባልሽን ያዝናናሽበት ምናምን በቃ ተመስጦናል። ግን በቃ አለባበስሽ ምናምን አልተመቸኝም። እኔ በተለይ በጣም አልተመቸኝም። ጡትሽ በጣም ማይ ጋድ። ያ አስተያየት መስጠት መብታችን ነው። እና የሚወዱሽ ኦዲየንስ እና አለባበስሽ ብታስተካኪ መልካም ነው በሏት። በቃ አልተመቸኝም። ራቆትሽ እኮ ነሽ ውዴ። ምን ነው የተገላለጠ ገላ እኮ ማንም ማየት አይፈልግም በነገራችን ላይ ማለት ነው። እና ደግሞ ያቺ ያንኳኳችሁ በጥፊ ብለሽ ወይም ደግሞ በጫማ ጥፊ አጠናግረሽ መመለስ ካልቻልሽ ደግሞ ሌላ ነገር ይዛችሁ ከመጣችሁ ዋው ሄርሜላ ያ ቤት ገብታ ከሆነ አሁን በዛ ነው የተዘጋው ፊልሙ የተቋጨው። ከዛ በኋላ ግን ሌላ ነገር ታሪክ ውስጥ እንደምትገቡ አይ ነው። ሄርሜላ መጣ ምንድነው አንተ እኔ ከአንተ ጋር ምን ያሳልፌ ምናምን ትናንትና አልፈልግም ስትል የነበረች ሴትዮ ለምንድን ነው አሁን ያስገባሃት? አንተ ያመሃል እንዲ አሳስራሃለች አይደል እንዲ ምናምን ብላ ተቃወጣለች ማለት ነው። ከዛ አብርሃም ደግሞ ያው እንደተለመደው በቃ ማውራት አይችልም። ቆም ብሎ በቃ ነገሮችን እስከሚያስተውል ድረስ በቃ ወደ ራሱ እስከሚመለስ ድረስ ደግሞ ትንሽ ግራ ይገባዋል ማለት ነው። ከዛ በኋላ ሲመለስ የልጄ እናት ነው የምመርጠው ይላል ማለት ነው። የፊልሙ መጨረሻ መደምደሚያ ይሄ ነው ለማለት ያክል ነው። እኔ ብዙ ወሬ ማውራት አልፈልግም እና የኔ ውዶች የኔ ማሮች ልብልባል ብዬ ነው እኔስ አልፈትፍት እንዴ። እና እንደዛ ነው የኔ ውዶች። ላይክ እያረጋችሁ ጦሺ ስወዳችሁ